ዛሬ በይርጋ የማይታገዱ አራት የውርስ ጉዳዮችን እነግራችኋለሁ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬም ጠቃሚ በሆነ የህግ ምክርና ትንታኔ ተመልሻለሁ። ዛሬ ወደ አራት የሚደርሱ በይርጋ የማይታገዱ የውርስ ጉዳዮችን እምነግራችሁ ይሆናል። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትቀላቀሉ እየጋበዝኩ እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ውድ የቻናሌ ቤተሰቦች ሁሉም የውርስ ጉዳይ በይርጋ አይታገድም። ከውርስ ጉዳዮች ውስጥ በይርጋ የሚታገድ ጉዳይ አለ፣ እንደገና ደግሞ በይርጋ የማይታገድ ጉዳይ አለ ማለት ነው። ስለዚህ ከነዚህ በይርጋ ከማይታገዱ የውርስ ጉዳዮች ውስጥ ዛሬ አራቱን ነው እምነግራችሁ። እስከ መጨረሻው ድረስ እንድትከታተሉ አሁንም በድጋሜ እጋብዛለሁ። የመጀመሪያው በይርጋ የማይታገደው የውርስ ጉዳይ የወራሽነት ማስረጃ ይሰጠኝ ክስ ነው። የወራሽነት ማስረጃ ይሰጠኝ ክስ ለፍርድ ቤቶች ቀርቦ በሚጠየቅበት ሰዓት በይርጋ አይታገድም ማለት ነው። አንድ ወራሽ የወራሽነት የምስክር ወረቀት ከፍርድ ቤት ለመውሰድ ከፈለገ የይርጋ ጊዜ እንደሌለው ማወቅ ያስፈልጋል። አንድ ሰው የወራሽነት ማስረጃን በተወሰነ ጊዜ ውስጥ ከፍርድ ቤት ካልወሰደ ወይም ወራሽነቱን ካላሳወጀ የመውረስ መብት እንደሚያጣ በሕግ የተመለከተ ድንጋጌ የለም በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 236246 በሆነው መዝገብ ላይ ሰኔ 26 ቀን 2015 ዓመተ ምህረት አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ስለዚህ ውድ የቻናሌ ቤተሰቦች ማንኛውም ሰው ወደ ፍርድ ቤት ሄዶ የወራሽነት ማስረጃ የምስክር ወረቀት ይሰጠኝ ቢል የይርጋ ጊዜ እንደሌለው ማወቅ ያስፈልጋል ማለት ነው። ሁለተኛው በይርጋ የማይታገደው የውርስ ጉዳይ በጋራ የውርስ ሀብቱን ይዘው ከሚጠቀሙ ወራሾች ውስጥ አንደኛው ወራሽ በሌላኛው ወራሽ ላይ የሚያቀርበው ክስ ነው። አንድ ሰው የውርስ ሀብቱን ይዞ የሚጠቀም ከሆነ ከይርጋ ጽንሰ ሐሳብ አንጻር ክስ በሚቀርብበት ጊዜ በይርጋ እንደማይታገድ ማወቅ ያስፈልጋል ማለት ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዚሁ ጉዳይ ላይ በሰበር መዝገብ ቁጥር 216383 በሆነው መዝገብ ላይ የካቲት 28 ቀን 2014 ዓመተ ምህረት በሰጠው አስገዳጅ የህግ ትርጉም ሁለትና ከዛ በላይ የሆኑ ወራሾች በውርስ የሚገባቸውን ንብረት በጋራ ይዘው ሲጠቀሙ የነበሩ ከሆነ ውድ የቻናሌ ቤተሰቦች በጋራ ይዘው ሲጠቀሙ የነበሩ ከሆነ ይህንኑ ንብረት በያዘው ሌላኛው ወገን ላይ የሚያቀርበው ክስ በይርጋ አይታገድም በማለት አስገዳጅ የህግ ትርጉም ሰጥቷል። እንግዲህ ውድ የቻናሌ ቤተሰቦች በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጡ ከ5 ባላነሱ ዳኞች የተወሰኑ ውሳኔዎች በማንኛውም የፌዴራልም ይሁን የክልል ፍርድ ቤቶች ዘንድ አስገዳጅነት እንዳላቸው ይታወቃል። ስለዚህ በጋራ የውርስ ሀብቱን ይዞ የሚጠቀም ወራሽ ወይም ደግሞ የሟችን የውርስ ሀብት በጋራ ይዘው ከሚጠቀሙ ወራሾች ውስጥ አንደኛው ወራሽ በሌላኛው ወራሽ ላይ የሚያቀርበው ክስ በይርጋ አይታገድም። በ3 ዓመት ካላቀረብክ፣ በ10 ዓመት ካላቀረብክ፣ በ15 ዓመት ውስጥ ስላላቀረብክ በይርጋ ታግዷል ተመለስ የሚባልበት አግባብ እንደሌለ ማወቅ ያስፈልጋል። በማንኛውም ሁኔታ ይርጋ ሳይገድበው ማቅረብ ይችላል። ውድ የቻናሌ ቤተሰቦች እዚሁ ጋር ግንዛቤ መውሰድ ያለባችሁ ነገር ወራሾች በጋራ ይዘው የሚጠቀሙበት መሆኑን ማወቅ ነው። ለምሳሌ 3 ወራሾች ቢሆኑ ከ3 ወራሾች ውስጥ አንደኛው ወራሽ ብቻ 3 ዓመት፣ 4 ዓመት፣ 5 ዓመት ይዞት ከቆየ በኋላ ሌሎች ወራሾች በዛ ወራሽ በሆነው ላይ ቢጠይቁ በ3 ዓመት ይርጋ ስለሚታገድ አይችልም ማለት ነው። ነገር ግን በይርጋ ላለመታገድ ቅድመ ሁኔታው ይሄን የውርስ ሀብት በጋራ ይዞ መጠቀም መሆኑን ማወቅ ያስፈልጋል ማለት ነው። ሶስተኛው በይርጋ የማይታገደው የውርስ ጉዳይ
ሟች ሳይሞት ንብረቱን በያዘ ሰው ላይ ሟች ከሞተ በኋላ በወራሽ በኩል የሚቀርብ ክስ በይርጋ አይታገድም። እንግዲህ አንዳንድ ጊዜ ሟች በህይወት እያለ ቤቱን ሊሆን ይችላል፣ ሌላም ንብረት ሊሆን ይችላል ለሰዎች በነፃ ወይም ደግሞ በኪራይ እንዲኖሩበት ፈቅዶላቸው እየኖሩ እያለ የቤቱ ባለቤት ከሞተ በኋላ አውራሹ ማለት ነው ወራሾቹ ቤቱን እንዲለቁ ቤቱን የያዙትን ሰዎች ሲጠይቁ ለመልቀቅ ፈቃደኞች ሲሆኑ አይታዩም። በዚህ ጊዜ ወራሾች መብታቸውን ለማስከበር በፍርድ ቤት ክስ አቅርበው ቤቱን ወይም ደግሞ ሌላ ንብረት ከሆነ ሌላኛውን ንብረት የያዙት ሰዎች በቤቱ ላይ እነዛ መብት የሌላቸው ሰዎች ቤቱን የያዙት ሰዎች በተከሳሽነት መልስ ይዘው ሲቀርቡ የወራሾች መብት በይርጋ የታገደ በመሆኑ ቤቱን ልለቅ አይገባም ወይም ደግሞ ሌላም ንብረት ከሆነ የያዝኩትን ንብረት ልለቅ አይገባም የሚል የመጀመሪያ ደረጃ መቃወሚያ በይርጋ መከራከሪያ ይዘው ሲቀርቡ በተግባር በፍርድ ቤቶች ዘንድ ይስተዋላል ማለት ነው። ይህንን አይነት መከራከሪያ በተመለከተ አንድ ሰው የሟችን ንብረት የያዘው ከሟች ጋር በነበረው መልካም ግንኙነት ከነበር ይህ ንብረቱን የያዘ ሰው እንዲለቅ ክስ ለማቅረብ የይርጋ ጊዜ የሌለው ለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 213601 በሆነው መዝገብ ላይ መጋቢት 28 ቀን 2014 ዓመተ ምህረት አስገዳጅ የህግ ትርጉም ሰጥቷል። ስለዚህ ውድ የቻናሌ ቤተሰቦች ሟች ሳይሞት ንብረቱን በያዘ ሰው ላይ በማንኛውም ሰው ላይ ሟች ከሞተ በኋላ በወራሾች በኩል የሚቀርብ ክስ በይርጋ የማይታገድ መሆኑን ማወቅ ያስፈልጋል። በአራተኛና በመጨረሻ ደረጃ በይርጋ የማይታገደው የውርስ ጉዳይ ውድ የቻናሌ ቤተሰቦች የውርስ ድርሻ ክፍፍል ጥያቄ ነው። የውርስ ድርሻ ክፍፍል ጥያቄ በይርጋ የማይታገደው በወራሾች መካከል ውርሱ ተጣርቶ የሟች የውርስ ሀብት ተጣርቶ የእያንዳንዱ ወራሽ ድርሻ ተለይቶ ከተቀመጠ በኋላ ወይም ደግሞ ከተለየ በኋላ አንደኛው ወራሽ የሚጠይቀው ወይም ደግሞ ወራሾች የሚጠይቁት ክስ ወይም ደግሞ አንደኛው ወራሽ ሌሎቹን ወራሾች ይሄ የድርሻ ክፍፍል ጥያቄ እንዲደረግ የሚያቀርበው ክስ በይርጋ አይታገድም ማለት ነው። ይህን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 የሰበር መዝገብ ቁጥር 38533 በሆነው መዝገብ ላይ የውርስ ሀብት ክፍፍል ጥያቄ ውርሱ እስከ ተጣራ ድረስ የእያንዳንዱ ወራሽ ድርሻ ተለይቶ እስከ ተቀመጠና እስከ ተጣራ ድረስ በይርጋ እንደማይታገድ አስገዳጅ የህግ ትርጉም ሰጥቷል። ስለዚህ ውድ የቻናሌ ቤተሰቦች እዚሁ ጋር ማወቅ የሚያስፈልገው ጉዳይ የውርስ ድርሻ ክፍፍል ጥያቄ በይርጋ እንዳይታገድ አስቀድሞ በህጉ በተቀመጠው ጊዜ የተጣራ ውርስ መሆን አለበት። ውርሱ ሊጣራ ይገባል ማለት ነው። የእያንዳንዱ ወራሽ ድርሻ ተጣርቶ ተለይቶ የተቀመጠ ከሆነ ማንኛውም ወራሽ ተነስቶ ክስ ቢመሰርት ወይም ደግሞ ይሄን የድርሻ ክፍፍል ጥያቄ ቢጠይቅ በይርጋ የማይታገድ መሆኑን ማወቅ ያስፈልጋል። እንግዲህ ውድ የቻናሌ ቤተሰቦች ለዛሬ ያቀረብኩላችሁ የህግ ምክርና ትንታኔ ይሄን ይመስላል። እስካሁን ድረስ የቻናላችን ቤተሰብ ያልሆናችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ከወደዳችሁት ላይክ አድርጉት። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው ባባይ።